ሻሎም ለሁላችሁ እንደምን አላችሁ ወገኖቼ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። ዛሬ ደግሞ በተለይም የዕብሩ ንባብ ልምምድ ከኔ ጋር የምታደርጉና አዳዲስ ቃላትን በየጊዜው እየተማራችሁ ላላችሁ ዛሬ ደግሞ አዲስ ምሳሌ 30 ቁጥር 1ን ባለፈውም በተለያየ አጋጣሚ ይህንን ስናገረው የቆየሁት ነው። ለምን ጠቃሚ በመሆኑ የሚያስተምረን ብዙ ነገር ስላለ በአተረጓጎም ዙሪያ ያንን ዛሬ እንመለከታለን። ምሳሌ 30 ቁጥር 1 የመጀመሪያውን ክፍል ወይም ደግሞ ከፍሎ ያለውን ማለት ነው አነብላችኋለሁ። እዚች ወደዚህ ነው መሆን የነበረባት። ያው ፖስት ሳረጋት ወደ ቤት ትንሽ እንትን ብላለች። ስለዚህ እዚህ ትክክል ታች ነው የምትሆነው። ከዳሌት በታች ድብሬይ ዳባር ቃል ነገር ማለት ነው። ዳባር ድብሬይ ሲል ደግሞ ፕሉራል ብዙ ማለት ነው። ቃላቶች ድብሬይ ቃላቶች፣ ድብሬይ ቃላት፣ አጉር የአጉር ቃላት። እዚህ ላይ ኮንስትራክት ይባላል። ወደፊት ስንማር እናያለን። ኮንስትራክት ማለት ምን ማለት ነው? ባለቤትነትን የሚያሳይ ድብሬይ አጉር የአጉር ቃላት፣ ድብሬይ አጉር የአጉር ቃላት። ቤን ማለት ነው። ግን ቢን ኮንስትራክት ሲሆን እዚች ላይ ማኬፍ አለች። ሁለቱን ቃላት አንድ አድርጋችሁ አንብቡ ነው የሚለን። ይሄ ምልክት ላይ ያለው ማኬፍ ይባላል። ቢን ያኬ ሳይሆን ቢን ያኬ ከአንድ ላይ በፍጥነት በአንድ ላይ እናንባለን። ቢን ያኬ የያቄ ልጅ ማን ነው? አጉር ነው። ቃላቶቹ የአጉር ቃላት የያቄ ልጅ የአጉር ቃላት ብለን እንትን እንላለን። ሐማሳ ምንድን ነው? ሐማሳ እሺ፣ አማርኛውን ሂደን እንየውና እንትን እንላለን። ምን ይላል? ተመልከቱት። የማሳ አገር ሰው የያቄ ልጅ የአጉር ቃል ይላል። ስለዚህ አንድ ስህተቱ ምንድን ነው? ቃላት የሚለውን ቃል ብሏል። ይህም ራሱ ምክንያቱም ይሄ በሙሉ የአጉር ቃላት በመሆናቸው አንድ ቃል አይደለም የተናገረው ማለት ነው። ስለዚህ ቃላት የሚለውን እንግሊዘኛውን ሂደን እንመልከት። የ1611 The words of አጉር የአጉር ቃላት son of ጃቄ የያቄ ልጅ even the prophecy የእሱም ትንቢት ፕሮፌሲ ማለት ምን ማለት ነው? ትንቢት ማለት ነው። ትንቢት ፕሮፌት ነብይ ነው። ፕሮፌሲ ትንቢት ነው። ስለዚህ the words of አጉር the son of ጃቄ even his prophecy። ታዲያ የማሳ አገር ሰው ይላል? የለም። ማሳ የሚባል አገር የለም በእስራኤል ላይ። ይሄ አገር ሰው ማሳ ምንድን ነው የሚለውን ነው ዛሬ የምንመለከተው። እንግዲህ ሰርች እናደርጋለን። ማሳ እንመለከታለን። ማሳ ማለት ፕሮፌሲ የሚለውን ፕሮፌሲ ክሊክ ሳረገው ምን ይላል? ማሳ Strong's H4853 ማሳ መጀመሪያ አጉር ምንድን ነው? አጉር ማለት ምን ማለት ነው እናያለን። አጉር ማለት ምን ማለት ነው? የስሙ ትርጉም ጋዘርድ የተሰበሰበ፣ የሚሰበስብ፣ የሚያጠራቅም ማለት ነው። ሰዎችን የሚሰበስብ ጋዘር የሚያደርግ አዋቂ የሆነ እንትን የሚል ፐርሃፕስ ሃየርሊንግ ቁጥር የሆነ ተቀጥሮ አዘርስ ጋዘረር ሌሎችን የሚሰበስብ አጉር ማለት ሌሎችን የሚሰበስብ ማለት ነው። ሰብሳቢ። ስለዚህ ትርጉም አለው ማለት ነው። ትልቅ ትርጉም አለው ስሙ ማለት ነው። ፕሮፌሲ የሚለውን እንየው። ማሳ ማለት ፕሮፌሲ ማለት ነው። ትንቢት ማለት ነው። ትንቢት የት ላይ እናገኘዋለን? በአብዛኛውን ኢሳያስ ነው። ብዙ ቦታ ላይ ያለ ግን በጣም የሚጠቀመው ኢሳያስ ነው። ኢሳያስን እየወሰድኩ አሳያችኋለሁ። ኢሳያስ 13:1 እንዲህ ይላል። ማሳ ባቤል የባቢሎን ሸክም ትንቢት ማለት ነው። አሸር ሀዛ የሻያሁ ቤን አሞዝ
አሞጽ ያየው የባቢሎን ሸክም ትንቢት፣ አሞጽ ያየው ራእይ ትንቢት የባቢሎን ሸክም ኢሳይያስ 13 1 ላይ፣ ኢሳይያስ 15 1 ላይ ደግሞ እንደዚህ ይላል፣ ማሳ ሞአብ የሞአብ ሸክም፣ የሞአብ ሸክም ምን ማለት ነው? ትንቢት ማለት ነው። ትንቢት እግዚአብሔር ነቢያትን ያሸከመው ስለ ሞአብ የሚናገሩት 17 1 ላይ ምን ይላል? ማሳ ደማሸቅ፣ ማሳ ደማሸቅ የደማስቆስ ወይም ደግሞ የደማስቆስ ትንቢት፣ በርደን ሸክም፣ ሸክም የበርደን የምድረ በዳው ሸክም፣ የዱማ ሸክም፣ የአረብ ሸክም፣ የቫሊ ኦፍ ቪዥን ሸክም፣ the burden of Tyre የታየር ሸክም፣ the burden of the beasts of the south። ያው ይሄ ሁሉ ምንድነው? ሸክም፣ ሸክም፣ ትንቢት፣ ትንቢት ነው የሚለው። ትንቢት፣ ትንቢት ነው። ስለዚህ መጽሐፉ ሲተረጉሙት አገር ብለው የተረጎሙት ትክክል አይደለም ማለት ነው። ድብሬ አጉር ቤን ያኬ ሃማሳ ትንቢቱ ማለት ነው። የአጉር ልጅ የአጉር ቃላት የያቄ ልጅ የአጉር ቃላት ትንቢቱም ሃማሳ ማለት ትንቢቱ ሃማሳ ታዋቂ እቺ አንድን ታዋቂን ነገር የምትለክ ማሳ የሚለው ሀ የተጨመረበት የእሱ መሆኑን ባለቤት መሆኑን የምትገልጽ አዋቂነት ታዋቂ የምታደርገው ማለት ነው። ሃማሳ እንዲሁ የማን ማሳ? የያዕቆብ የአጉር ነው፣ የማንም አይደለም። እዚህ ላይ ያለው በምሳሌ 31 ያለው ምንድን ነው? የአጉር ትንቢት ነው። የአጉር ትንቢት ነው። ስለዚህ በዚህ መንፈስ ምሳሌ 31ን እንመለከተው። ማየት ያለብን ማንበብ ያለብን ይህን እንደ ትንቢት ነው የምናየው። እኔ በእውነቱ ከሁሉ ይልቅ ደንቆሮ ነኝ። የሰውም ማስተዋል የለብኝም። ጥበብንም አልተማርኩም፣ ቅዱስንም አላወቅኩም። ወደ ሰማይ የወጣ የወረደስ ማን ነው? ማን ነው? ወደ ሰማይ ትንቢት አይደለም ይሄ እንዴ? ትንቢት ነው አይደለም? ወደ ሰማይ የወጣ የወረደስ ማን ነው? ወደ ሰማይ የወጣና የወረደ ማን ነው? የእግዚአብሔር ልጅ ኢየሱስ ነው። ነፋስንስ በእጁ የጨበጠ ማን ነው? ይህ ትርጉም አለው ራሱ። ነፋሳትን ይላል፣ መናፍስትንም ማለት እንችላለን። ምክንያቱም ሩዋህ ስለሚል ማለት ነው። ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆንክ ስሙ ማን? የልጁ ስም ማን ነው? የልጁ ስም ትንቢት አይደለም ይሄ እንዴ? ስለ እግዚአብሔር ልጅ ነው። ስለዚህ በአጠቃላይ ይሄ ምንድን ነው ማለት ነው? ትንቢት ነው። የምሳሌ 30 የአጉር ትንቢት ነው። አጉር ነብይ ነው። አጉር ምንድን ነው? ነብይ ነው። ሰዎችን ሰብስቦ የሚያስተምር፣ ለእግዚአብሔር የቆመ የሚሰበስብ፣ እሱ ራሱ ተሰብስቦ ሌሎችንም ደግሞ የሚሰበስብ፣ የሚያስተምር፣ የሚያበረታታ ነው። እወቅ፣ ማወቅ ካለብህ እወቅ ነው የሚለው። ማንን? የእግዚአብሔር ልጅ ማን ነው? የእግዚአብሔር ልጅ ማን ነው? ንገረን፣ አስተውል። የምታውቅ ከሆነ እወቅ። በብሉይ ኪዳን ትንቢትን ስለ ኢየሱስ ክርስቶስ ስለ እግዚአብሔር ልጅ የተናገረው ይሄ ነው። ስለዚህ ይሄ በአጠቃላይ ስታነቡት አሁን እንደ ትንቢት፣ ስለዚህ አገር ሳይሆን ትንቢት ነው። የአጉር ትንቢት፣ የያቄ ልጅ የአጉር የትንቢት ቃላት ብለን እንተረጉመዋል። የአጉር የትንቢት ቃላት፣ የያቄ ልጅ የአጉር የትንቢት ቃላት ብለን ስንተረጉመው በበለጠ እንትን እንላለን ማለት ነው። የትንቢት መጽሐፍ ነው። ስለዚህ አሁን የመረዳት እንትናችን ተቀየረ ማለት ነው። ምክንያቱም እንደ ቀላል ዝም ብሎ እንደ ታሪካዊ ነገር ሳናየው እንደ ትንቢት ነው የምናነበው። በትንቢት መንፈስ ነው የምናየው። ይሄ ነቢይ እንደሆነ ልክ ኢሳይያስ ትንቢትን